ለአቶ ፍሬው እንድታደርሽልኝ ይፈልጋሉ። ሩታን የሚሳደበው ማለት ነው። ለምንድን ነው ሩታን የሚሳደበው? አላከበረችውም እንደ በሱ በኩል የመጣ ሰው ታሰድበዋለች፣ ታስንቀዋለች የሚለው እሱ ሲያሰድባት አልኖርም እንዴ? በሱ በኩል እየመጣ ሲያሰድባት አልነበር እንዴ? ውሽማውን ሳይቀር እኮ ነው ሲያሰድባት የነበረው። በውሽማው አማካኝነት ሁሉ እኮ ነው ስትሰደብ የነበረው። እሱ ክብር ያልሰጣትን እሷ እንዴት ታክብረው? አቶ ፍሬው ክብር የምትለው በጥፊ ትመታዋለች። ትምታው፣ አይመለከትም። አምነውና ወደውበት ኑረዋል። የድሮ ነገር እያነሳህ ሩታ ላይ ጫና አታድርግ። በቃ አፈን አትክፈት፣ ጫና አታድርግ ሩታ ላይ። አታክብረው። ያላከበራት እንዴት ታከብረዋለች? አትንካይ ካለችው ደግሞ መብቷ ነው። አትንካው፣ አይንካት። በቃ ቢነካሽሳ ሁሉ ነገር ወደ ነገር ነው የምትወስደው ምናምን ብለህ የምትለው አይመለከትም። አንተ አብርሃም ጸባይተኛ ነው ብለሃል አይደለም? ሩታ ጸባይ እንደሌላት ተናግረሃል አይደለም? አብርሃምን ከነቅምጡ ይዘህ መስራት ትችላለህ። ከሩታ ላይ ግን ውረድ። በቃ ሩታን ሁለተኛ እንዳትሳደብ፣ ሁለተኛ እንዳዘልፍ። ሩታን ስነ ስርዓት ይኑርህ። ምንም ያደረገች ነገር የለም። ምንም የደረሰችው ነገር የለም። ማንም ቤት አልሄደችም። አፉን እሱ ራሱ ካልተከበረ አይከበር። የልጅ ፍቅር ኑሮት እኮ አይደለም። ልጁን አስተኝቷን ነበር እንደ ኩርፍቶ ሄዶ እርቃኑን ሲጨማለቅ የነበረው ማለት ነው። የልጅ ፍቅር እንደዛ ነው። የልጅ ፍቅር ዛሬ ማጫዋ ስለጀመረ እንደ ልጅ የሚለው ያኔ የት ነበር? ስንት ቀን ሙሉ ኩርፍቱ ሄዶ ሲገሻለጥ አልነበር እንዴ? ሜዳ ለሜዳ ሲሄድ አልነበር እንዴ? ያኔ ልጅ አልተወለደም እንዴ? እና የልጅ ፍቅር ኑሮ ሳይሆን እሱ በቪዲዮ እያመጣ ልጁን ለመሸቀል ገንዘብ ለመሰብሰቢያ ነው እንጂ የልጅ ፍቅር ኑሮት አይደለም። ስለዚህ እሱ ያላከበራትን እሱ እንትን ያላላትን እሷም ልታከብረው አትችልም። ስለዚህ ሩታ እንዲህ ናት። ሩታ ቢነካሽስ አይንካይ ካለች አይንካይ ነው በቃ። አይንካት። ምን አገባህ አንተ? ነው የተከፈለ ገንዘብ አለ። ስነ ስርዓት ያዝ። ከሩታ ላይ ውረድ። ስርዓት ያዝ። ፍሬው በጣም ነው ያበዛው። በነገራችን ላይ እሷስ ክብር አትፈልግም? ሴት ልጅ እንደዚህ አድርገህ መናገር ነበረብህ? እሷስ አርግዛ እያለ ሲደረግባት የነበረውን የማታውቅ ሆነህ ነው ደግሞ የሚሰሩትን እያወቅ ይሄን ያክል እሷን ለማስጠላትና ተጨምረህ ደግሞ ጫና ለመፍጠር ለእሷ ጋር ትሞክራለህ። ትንሽ እንኳን አይሰማህም እንዴ? ከዚህ በፊት እኮ ምንም ቢሆን ራሱ የእሷ ኦዲየንሶች ናቸው ከጎንህ የነበሩት። ቢገባ ሪፖርት እያደረጉብኝ ነው፣ ሊያዘጉብኝ ነው፣ እንደዚህ እያሉ እንደዚህ ስንት ነገር ስትል አልነበር እንዴ? የዛኔ ኮፒ ሊንክ በማድረግ የሩታ ኦዲየንስ አልነበረም ከጎንህ የነበሩት? ያንን ሁሉ ረሳህና ዛሬ ብዙ ነገር እየተናገርክ ነው። መብቷ ነው። በባሏ የፈለገችውን የማድረግ የፈለገችውን የመናገር መብት አላት። ራሱ ይናገራት እንጂ አንተ እንደዚህ የመናገር ሞራል የለህም። አንተ ማን ስለሆንክ ነው በዚህ ልክ እሷን ለማሸማቀቅና ለማስጠላት የምትሞክረው? ምንም ቢሆን ነብሯ ማለት ነው ብዙ እህቶች አሏት። ገባህ? ብዙ እህቶች። አንተ እንደዚህ ስላልክ እሷ አንገቷን መቼም አትደፋም። መቼም እሷ ጋር በጣም ተጽዕኖ ትፈጥራለህ። ብዙ ነገር ለማድረግ ትሞክራለህ። ነፍሰ ጡር ሆና እንደዛ ሲደረግባት እንደ ሴትነቷ ብዙ ነገር ተቋቁማ እዚህ ስለደረሰች ራሱ ጀግና ሳይሆን ሌላም ነገር ይገባታል። ገባህ? ሌላም ነገር ይገባታል። የዛኔ እሱም ደህና አድርገህ በተችኸው አግባብ ነበረ። የፈለገችውን ለምን አስራት ገርፈው መብቷ ነው። ማንም ምንም አይመለከተውም። ገባ? ከተናገረም ራሱ ይናገራት። አዎ ይሄ ሁለታቸው ጉዳይ ነው። አንተ እንደፈለክ ግን ሌሎች ሰዎች እንዲጠሏት እንደውም ብር ተከፍሏል እየተባለ ነው። በነገራችን ላይ ብር ተከፍሎታል በውስጥ እናም ለዛ ነው ሩታ እንደዚህ ሆኖ ተጽዕኖ የፈጠረባት እየተባልክ ነው። ስለዚህ ስምን አጥራ። ብር በልተህ ከሆነ ደግሞ የሩታ ኦዲየንስ ቤስት የሚከፍለው የለውም። ገባ? እንደዚህ ለወረደ ነገር 5 ሳንቲም የሚያወጣበት ምክንያት የለም። ጥሩ አይደለም። ለህሊናህ ኑር። ፈጣሪን እፈራለሁ ስትል ነበር። ታዲያ ፈጣሪን አትፈራም? እንዳንተ ሴት ልጅ ሆነ ያሳለፈችውን እያወቅ በዚህ ልክ መናገሩ አግባብ ነው? ለምን ስርዓት አይኖርህም? በጣም ወጠረገጥክ። በጣም የጠገብከው። በነገራችን ላይ አስተውለህ እስኪ ቪዲዮዎችን ስማ። ምንድነው በዚህ ልክ ምን ሪፖርት ሲያደርጉብህ የነበሩት ጋር አሁን የተለጠፍከው? ገባህ? ስለዚህ ሀቅ ተናጋሪ ነኝ ትላል ነበር።
ምን አደረገች ሩታ በዚህ ልክ? በሩታ አልደራደርም ስትል ነበርኮ ከቀናቶች በፊት። የዛኔ ደግሞ የሩታ ኦዲየንሶች በቲክቶክም በእንትንም ሼር እያደረጉ አስተዋወቁልህ። ዛሬ ግን ክፍያቸው ምን እንደሆነ እየሰማን ነው፣ እየተመለከትን ነው። በዚህ ልክ አንድ ቀን ትሆናለህ ብዬ እኔ ራሱ አስቤው አላቅም። ከሷ ራሱ ውረድ። በሩታ አልደራደርም ብለህ ከተናገርክ ብዙ ቀንም ሙሉ አላደረም። አሁን ላይ ደግሞ እንደማትደራደር አየን እኮ፣ አረጋገጥ። በዚህ ልክ የቀየረህ ምንድን ነው? በዚህ ልክ ሩታ ምን ታድርግህ እንዴ? ያም እየመጣ ይሸቅልባታል። ግን አንድ ቀን ስታመሰግኗት አልሰማንም። ዙራችሁ ጠላት ስትሆኑ፣ ዙራችሁ ስሟን ስታጠፉ፣ ዙራችሁ ስትሰድቧት፣ ዙራችሁ በሰዎች ለማስጠላት ነው የምትሞክሩት። እኛ ግን መቼም አንጠላትም። ገባ? መቼም ቢገባ እሷ እኮ ለባሏ ጥላ ከለላ ሆና ነው ሁሌ ጥፋት ሲያጠፋ እንኳ እሷ ፊት ለፊት ግንባር ላይ ተጋፍጣ እየተሰደበች ያለችው። አዎ ምን ያክል 3 አመት ሙሉ ደከመኝ ሰለቸኝ ራሴን አመመኝ አረ ለቀረጻ ደከመኝ ሳትል እንኳ ለለውጥ የተጋች ጀግና ሴት ናት። ገባ? ግን አንድ የሚያመሰግናት የለም። የሚያድግባታል፣ የሚሸቅልባታል። አዎ ዝም አለቻችሁ፣ ጠገባችሁ። አንድ ቀን እንኳን የሚያመሰግን ሰው የለም። ሁሉም ይሳደብ፣ ሁሉም የሆነ ነገር የሚያደርግ፣ ሁሉም ከሱ ጀምሮ ማለት ነው ካስከፈ ሁላችሁም። እኛ ግን እንደማንጠላት አስረግጬ እነግርሃለሁ። መቼም አንጠላትም። የሚሰራው ስራ ስለምናቅ መቼም አንጠላትም። ገባህ? ትክክለኛ ወዳጆቿ የጠሏት ምናምን እንዳይመስልህ አለን። በእንትኑ ግር የሚል አይደለም። ጸጥ ብሎ የሚከተል ልቡ ንጹህ የሆነ ኦዲየንስ ነው ያላት በነገርህ ላይ እና እኛ አለን። መቼም ልንጠላት አንችልም። 10ሩን ብታወሩ፣ 10ሩን ብትናገሩ፣ 10ሩን ነገር ብትቀባጥሩ ማለት ነው እኛ አለን። እህቶቿ አለንላት። ገባህ? መከታዎቿ አለንላት። ስናይፐር የሆነ እንትን ያላት ኦዲየንስ መቼም አልኩ ደግሞም በስተመጨረሻም አሸናፊዋ እሷ እንደምትሆን አስረግጬ እነግርሃለሁ። እያንዳንዳችሁ ስርዓታችሁን ያዙ። እምቢ ካላችሁ ደግሞ እንግዲህ እናያለን እና የውድ ቤተሰቦች እንግዲህ ሩታን ለማስጠላት ብዙ ርቀት ቢሄዱም ብዙ ነገር ቢሉም እውነታውን እያወቁ ብዙ ነገር ቢናገሩም እኛ ግን ሁሌም ከጎኗ አለን። አዎ አለን። የትም አንሄድም። ትክክለኛ ኦዲየንሷ መቼም አይቀየርም። እንደውም እሷ እኮ ምስጋና የሚገባት ዘር ማንዝሩን ቀይራ ብሎም እሷ እኮ እንደ ሀገር አቀፍ እኮ ነው ህዝቡን የቀየረችው እንዴ። በሌላ ቪዲዮ ስትሰራ እኮ አይተናል እኮ። አዎ አይተናል። አሁን ግን የእንጀራ ገመድ ሁና እንኳን ራሱ በዚህ ልክ ማስጠላትና መርገጥ መናገር አግባብ አይደለም። የሚሰሩት ስራ ትክክል አይደለም። ሁላችሁንም ተቃውም። ሁላችሁም የሚሰሩት ስራ ልክ አይደለም። ግን ደግሞ እንደዚህ አንድን ሰው ነጥሎ በዚህ ልክ እንትን ማለት ጥሩ አይመስለኝም። ወደ ራስ ተመለስ። ገለመሌ ብለህ በሌላ ቪዲዮ በሌላ አይዲያ ነው መመጣ ምናምን ብለህ እይታ ሲጠርብህ ዙረህ በሩታ መጣ። ያም ሆኖ እየሸቀልክባት ግን ዙረህ ደግሞ እሷን ለማስጠላት ትሞክራለህ። እሷን ተጽዕኖ ትፈጥርባታለህ። እሷ እንዲም ከምንም አትቆጥርህም። በነገርህ ላይ ከምንም በራሷ የምትተማመን ጀግና ሴት ናት። አስረግጬ ነው የምነግርህ።